ኦርቶዶክስ ተዋሕዶ ቤተክርስቲያንን የጌታ ቤተክርስቲያን አይደለችም፣ ሰዎቹ ክርስቲያን አይደሉም የሚለውን እስቲ በፔፐር ወይም ደግሞ በሆነ ነገር በስኮላር ማስደገፍ ይቻላል? እስቲ ምን ታስባለህ? እኔ ሰርች አድርጌ አጥቻለሁ። እሺ ዳኒ ቴንክ ዩ። እንግዲህ ስኮላር እንደዛ ብሏል ወይ የሚል ከሆነ ውይይቱ ርዕሱ ይቀየራል ማለት ነው፣ ከስኮላሮች አንጻር የምናይ ከሆነ። እኔ ግን የማየው ስኮላሮቹ ስላሉ ስላላሉ ሳይሆን ከባይብል አንጻር ከሐዋርያቶቹ ትምህርት አንጻር ነው ነገሮችን አራት ነጥብ ማድረግ የምንችለው ብዬ ነው የማስበው። የኦርቶዶክስ ቤተክርስቲያንን ለማወቅ የግዴታ የተለየ ስኮላር መሆን ይጠበቅብናል ብዬ አላስብም። የግዴታ ስኮላር የሚለው ራሱ በኮቴሽን ተይዞ ማለት ነው። ስኮላር ማለት ምን ማለት ነው? ስንት ዓመት ያጠና ቤተክርስቲያኒቷን ነው ስኮላር የሚባለው? ኢቫንጀሊካል ሰርኩሉ ላይ ረጅም ዓመት ኑሮ ኦርቶዶክስ ቤተክርስቲያን ላይ 2 ዓመት ያጠና ሰው ነው ስኮላር ብዬ የሚይዘው? የሱን ፔፐር ነው የሚይዘው? እሱ ራሱ ጥያቄ ምልክት ውስጥ መግባት አለበት ብዬ አስባለሁ። ምክንያቱም ስለ ኦርቶዶክስ ቤተክርስቲያን በደንብ ማውራት እችላለሁ ብዬ አምናለሁ። እኔ ቤተክርስቲያኒቷ ውስጥ አድጌያለሁ፣ ተምሬያለሁ። ከፍተኛ ተቋማ ውስጥ ገብቼ ተመርቄ ወጥቻለሁ። በቤተክርስቲያኒቷ መዋቅር ውስጥ ደግሞ አገለግል ነበር። ስለዚህ ቤተክርስቲያኒቷን በደንብ አውቃለሁ። ስለዚህ የተለየ ሶስተኛ ወገን አያስፈልገኝም እንደዚህ ለማለት። ከዛ አንጻር በትይዝልኝ ጥሩ ነው ብዬ አስባለሁ። ስለዚህ የጌታ ቤተክርስቲያን በሌላ ሀገራት የጌታ ቤተክርስቲያን ስንል ምን ማለታችን ነው? የጌታ ቤተክርስቲያን እኔ እስከሚገባኝ ድረስ የክርስቶስ አካል ውስጥ ያለች ነች። የጌታ ቤተክርስቲያን ራስ የሆነላት ማለት ነው። ራስ የሆነላት አይደለች የጌታ ቤተክርስቲያን ምንላት? ራሷ ክርስቶስ የሆነ። ስለዚህ በሌላ አገላለጥ ቤተክርስቲያንና ነገረ ድነት እኔ ይለያያል ብዬ አላስብም። የአንድ ሳንቲም ሁለት ገጽታ ነው። ስለዚህ ራሷ ክርስቶስ ሆኖላታል ወይ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተባለ አይደለም ነው። ከሆነማ መውጣት አይጠበቅብንም። ኦልሬዲ ኢቫንጀሊካል ሰርክል ውስጥ የተወለዱ ያደጉ ሰዎች ኦፍ ኮርስ ምንም ችግር የለውም፣ በዛው መቀጠል ይችላሉ። እኛ ግን ከኦርቶዶክስ ቤተክርስቲያን ብዙዎቻችን የወጣ ነው ከዛ ነውና ራሷ ክርስቶስ ከሆነላትማ ምኑን ከመጀመሪያ አስወጣን የሚል ጥያቄ አለኝ። ቤተክርስቲያን የዳኑ ሰዎች ስብስብ እንደሆነ ስለማመን መጽሐፉም እንደዛ ስለሚናገር ማለት ነው። በዋናነት ግን የሐዋርያት ትምህርት መሰረት ነው። የሐዋርያት ትምህርት መሰረት ነው። እነዚህ አራቱ ማርኮች አሉ አይደል? ሐዋርያዊት፣ ኩላዊት፣ ቅድስት፣ አንዲት የሚሉ። ስለዚህ ከዛ ውስጥ አንዱ ሐዋርያዊ መሆኗ ነው። እሱ ላይ ጥያቄ አነሳለሁ። አንደኛ ሐዋርያዊ የሆነ ትምህርት የላትም ብዬ ነው የማምነው። ጥሩ ነገሮች ማንሳት እንችላለን ነው፣ ኦፍ ኮርስ እናነሳለን። ምንም ችግር እኮ የለውም። የለም እያልኩም አይደለም፣ በዛ አይነት መንገድ እንዳሰሙኝ የለም እያልኩ አይደለም። ግን ነገሮችን ስንደምራቸው መጨረሻ ላይ የሚሰጠን ሰመሪው ወይም ደግሞ ውጤቱ የጌታ ቤተክርስቲያን እንደሆነች የሚያሳይ አይደለም፣ በጭራሽ አይደለም። አንደኛ ትምህርቷ ጥሩ ነገር ታነሳለች፣ ከዛ በኋላ ደግሞ እዛ ጥሩ ትምህርቷ ላይ ደግሞ ማየውን ትምህርት ታስተምራለች እንጂ ጥሩ ነገር የላትም እያልኩ አይደለም። ጥሩ ነገርማ ኦል ጂሰስ ጋር ብንሄድ እኮ እናገኛለን። ቢያንስ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብሎ ያምናሉ። ገባችሁ? ምልላችሁ ፈልጌ ነው። አንዳንድ ሰው በሌላ መንገድ ስለሚሰማኝ ነው እንደዚህ ምለው። ጥሩ ነገር የላትም፣ ጥሩ ትምህርት የላትም እያልኩ አይደለም። ግን ያ ጥሩ ነገር አብዛኛው ነገር በዜሮ ነው የሚባዛው። እሱ ነው ችግሩ። ስለዚህ የጌታ ቤተክርስቲያን ለማለት እቸገራለሁ። ያው ይህን ጥያቄ ልጨርሰው ከዚህ በኋላ ጠይቅህም። ቴንክ ዩ ፎር ዩር በጣም ጥሩ አድርገህ መልሳል። ጥሩ አድርገህ ስልህ በትህትና ማለቴ ነው። አዚዟል ግን ፖይንትን እኔ አልስማማበት። ምክንያቱም በዚህ አካሄድ ከሄድን ካቶሊኮችም ክርስቲያን አይባሉም ወደሚለው እየሄድን ነው። አንድ ምክንያቱም ደሴም የሚነሱ ነገሮች ስላሉ፣ ከዛ ደግሞ ሌሎቹ ኢስተርን ኦርቶዶክሶችም የጌታ ቤተክርስቲያን አይባሉም ወደሚለው እየሄድን ነው። ከዛ ስኮላር ማን ነው የሚል ጥያቄም ተነስቷልና ስኮላር ደግሞ ያው ፖይንት አስቀምጬ ነው መጠየቅህና ስኮላር ማን ነው ሲባል ኖርማሊ በስኮላርሊ ዳን ይቅርታ እንዴ በጣም ዳንሻ እንዴ ቆይ በጣም የከፋ ስድብ ካልተሳደቡ ሚዩት አታርጉ። በውስጥ እየጻፍልኝ ስለሆነ ነው። እሺ የሆነ የከፋ ካልሆነ ሚዩት አታድርጓቸው ይስሙ።
እሺ ሶሪ ዳኒ ቀጥል። ኒውት የተደረጉትንም ፍቷቸው ማለት ትልቅ ስድብ እስካልሆነ ድረስ ችግር የለው። ኦኬ ሞዴሬተሮች መፍታት ይችላል። ፕሊዝ ፍቱ። ሶ ፖይንቱ ምንድነው? ካቶሊክ እና ኦርቶዶክስ ኢስተርን እና ኦሪየንታልንም የሚጨምር እንደሆነ አንደርስታንድ እናደርጋለን። ጥያቄው የተጀመረው ከሳልቬሽን አንጻር እና ከዲቴይል ዶክትሪን አንጻር ሳይሆን ኖርማሊ በጌታ ስም የተሰባሰቡ ሰዎች ውስጣቸው ስኮላሩን እያወራው ነበር። ስኮላር ማለት ቢያንስ 2 PhD ያለው የሚል ነው የማውቀው እንግዲህ። ስለዚህ ዝም ብሎ ተራ ሰው ስኮላር እንደማይባል ግልጽ ነው። ወይም ፕሮፌሰር ደረጃ የደረሰ ምናምን ብለን ልንወስድ እንችላለን። እና በዛ መልኩ የተጻፉ ፔፐሮችን ስፈልግ ነበር፣ የለም። ስለዚህ ያለኝ አንደርስታንዲንግ ምንድነው? የተለያዩ የኤክሌሲዮሎጂ ዲፊኒሽኖች አሉ። የኢስተርን ኦርቶዶክስ የሚባል የካቶሊክ፣ እንደገና ደግሞ ፕሪናይሲን፣ ፖስት ናይሲን፣ ኢቫንጀሊካልም ኤክሌሲዮሎጂ የሚል አለና ነሰሰሪሊ ከሳልቬሽን ጋር ያያያዙትም። ሳልቬሽን ደግሞ በእምነት በጸጋ በሚለው ነው እኛ ዲፋይን የምናደርገው። እንደዛም ሆኖ ግን ስብስቡ የጌታ ቤተክርስቲያን ይባልና በውስጡ ግን የሚድኑ ሰዎች በእምነት በጸጋ ብለን ነው የምናምነውና ይሄ ዲፊኒሽንህ ያው ባክግራውንዱ ላስቀምጥ ብዬ ነው። ይሄ ዲፊኒሽንህ ካቶሊክና ኦርቶዶክስንም ይጨምራል ወይስ የኢትዮጵያ ኦርቶዶክስ ላይ ብቻ እንትን የሚል ነው? ያው ባክግራውንድ ላስቀምጥ ብዬ ነው እና ክሊር አውራት። እሺ ዳኒ ቴንኪው በጣም እንግዲህ እኔ ቦልድሊ መናገር የምችለው ስለኖርኩበት ቤት ነው። ለዛ ነው ቅድም ስኮላር ስትለኝ ከኖርኩበት ቤት በላይ የሚነግረኝ ስኮላር የለም ያልኩ። አንድ ሰው ምን ብሏል መሰለ? ቱ ኖ ክራይስት ኢትስ ቱ ኖ ኢትስ ቤኔፊት የሚባል አንድ አባባል አለ። ክርስቶስን ማወቅ ማለት ጥቅሙን ማወቅ ማለት ነው፣ ወይም የሚያስገኘውን ጥቅም ማወቅ ማለት ነው የሚል። አንድ ሰው ኢየሱስ ክርስቶስ መስቀል ላይ የሰራለትን የቤዛዎት ስራ አምናለሁ ማለቱ ብቻ ሳይሆን ክርስቲያን የሚያሰኘው አምኖ የዘላለም ሕይወት እንዳገኘ ማረጋገጡ ነው። ክርስቲያን የሚያሰኘው ጥቅሙ እሱ ስለሆነ ማለት ነው። ጀስትም ብሎ ክርስቶስን አውቃለሁ ማለት ብቻውን የአእምሮ እውቀት ስለሚሆን፣ ስለዚህ አይደለም እኛ እነሱ ራሳቸው ብንጠይቃቸው ድነናል ብሎ አያምኑም። ከዛ አንጻር እነሱ የማያምኑትን ነገር እኔ እነሱን ክርስቲያን የጌታ ቤተክርስቲያን ነው ለማለት ይቸገራል። ያው ክርስቲያን የሚለው ትንሽ ይለያል ብዬ ነው ማምነው እኔ። የጌታ ቤተክርስቲያን እና ክርስቲያን የሚለው ክርስቲያን የክርስቶስ ተከታይ ማለት ነው። በክርስቶስ እናምናለን የሚሉትን ክርስቲያን ሊባሉ ይችላሉ በዛ ዴፊኒሽን ደረጃ። የጌታ ቤተክርስቲያን ግን ስንል የዳኑ ሰዎች ናቸው የጌታ ቤተክርስቲያን የምንለው፣ ወይም ያንን ህብረት የዳኑ ሰዎች ስብስብ ነው። ከዛ አንጻር ነው የምንረዳው። ስለዚህ ቅድም ያልኩት በደንብ ከሰማችሁኝ ስፔሲፊካሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልኩት በደንብ ስለማውቀው ነው ያንን የተናገርኩት ማለት ነው። ከዛ አንጻር ያዙልኝ፣ ከዛ አንጻር ብትይዝልኝ ጥሩ ነው ዳኒ። በቃ ቀጥሉ ወገኖች። ልግባ እሺ ብዬ ሄጄ እሺ። ሜሎስ ሰላም ላንተ ይሁን። ሰላም ይብዛ። እስኪ ትንሽ አንድ ጥያቄ ልጠይቅህና አብራራ። ዴቫ መጠንጠኛውን የሜሎስን አናረገውም ማለት ነው። የሩሙ ላይ ነው እንደ ግል እንትኑ ይታይለትና፣ ግን መጠየቅ ግን በእንደዛ መልኩ ይሄድ። ምን ትላለህ ዴቭ? አይ ሜሎስ እንዲያብራራው ነው የፈለኩት። ከሜሎስ ነው መስማት የፈለኩት እንጂ አሁን ከሌሎቹ አይደለም። እሺ እሺ። ሜሎስ አንዲት የጌታ ቤተክርስቲያን የምትባለው ለምሳሌ ራእይ ላይ የኒቆላውያንን ትምህርት የምትከተለዋን ቤተክርስቲያን ግን ዮሐንስ ሲጽፍላት ቤተክርስቲያን ብሎ ነው የጻፈላት። እንደዛ አይነት የጥንቆላ ነገር ራሱ ያለባት ማለት ነው። ቤተክርስቲያን ተብሎ ነው የተጻፈላት። የሆነ ነገር ትክክል ያልሆነ ነገር አንዲት ቤተክርስቲያን ላይ ካለ በትሪኒቲ የሚያምኑ በክርስቶሎጂ የሚያምኑ ትሪኒቴሪያል የሆኑ ቤተክርስቲያን ሆነው ሳለ የሆነ አንድ የተሳሳተ ነገሮች ካሉ
ሜጀር ያልሆነ ይሄ ፕራይመሪ ዶክትሪን እና ሰከንደሪ ዶክትሪን የምንላቸዋለን እና በፕራይመሪ ዶክትሪን ደረጃ ትሪኒቲ ላይ ችግር ከሌለባቸው፣ ክርስቶሎጂ ላይ ችግር ከሌለባቸው፣ ይሄ ሜን የሚባሉት ላይ ችግር የሌለባቸው ሆነው ሳለ የተለያየ አንዳንድ ነገሮች ችግር ካለ ከጌታ ቤተክርስቲያንነት ያወጣቸዋል ወይ? የኒቆላውያንን ትምህርት የምትከተለዋን አይ ቲንክ የማነች ፔርጋሞን ነች የምትባለዋን ቤተክርስቲያን ለቤተክርስቲያን ከሰባቱ ቤተክርስቲያናት ለአንዱ ተብሎ ተጽፎላታል። የጥንቆላን የምትከተል ጥንቆላን የምታካሄድ ቤተክርስቲያን ማለት ነው። እና አንደኛ ከእሱ አንጻር ወይስ ትሪኒቲ ላይም ይሄ ሜጀር የተባለው ላይም ችግር አለባቸው ብለህ ታምናለህ ወይ? ትሪኒቲ ላይ፣ ክርስቶሎጂ ላይ እንደዚህ የመሳሰሉት ሜጀር የሆነው ነገር ላይ ችግር አለ ብለህ ታምናለህ ወይ የሚለውን አንደኛ። ሁለተኛ ሪፎርምዶች ማርክ ያስቀምጡት አለ ስለ ቪዚብል እና ኢንቪዚብል ቸርች እንትን በሚሉበት ሰዓት ኢንቪዚብል ቸርች ያው አንዲት ነች፣ ኩላዊት ነች፣ ቅድሜ የዘረዘርካቸው አራቱ ማርኮች ያላት ነች። ያቺ ደግሞ በአጸደ ነፍስ ያሉትንም በኦርቶዶክስ ውስጥም የዳኑ የጌታ በጎች አሉ፣ በካቶሊክ ውስጥም የዳኑ የጌታ በጎች አሉ፣ በፕሮቴስታንቱም የጌታ የሆኑ የጌታ የዳኑ ጌታ የሚያውቃቸው የጌታ በጎች አሉ ብለን በማትታየዋ ቤተክርስቲያን ውስጥ እንትላለን። የምትታየዋን ቤተክርስቲያን ግን ሪፎርምዶች ማርክ ሰጥተዋል፣ 3 ማርክ ሰጥተዋል። 2 ማርኮች ምንድናቸው? ወንጌል የምትሰብክና ራይትሊ ሳክራመንትን አድሚኒስተር የምታደርግ እቺ ራይትሊ ሳክራመንትን አድሚኒስተር የምታደርገውና ወንጌል የምትሰብከዋ የምትታየዋ ቤተክርስቲያን ብለው አስቀምጠውታል። እና ኦርቶዶክስ በእነዚህ ማርኮች አሁን ሲለካ ራይትሊ ሳክራመንትን አድሚኒስተር አታደርግም ወይ ወንጌልን አትሰብክም ወይ የሚለውን አንተ ውስጡ ስለኖርክ፣ እኔ ውስጡን አላውቀውም። ኦርቶዶክስ ቅድም በቴክስት መልስ ነበረ። ውስጡ ስለኖርክ ስላገለገልክ እንትን ስላልክ ራይትሊ ሳክራመንት እንደ መጽሐፍ ቅዱስ እንደ አባቶች አስተምሮ ቤተክርስቲያን ይዛው እንደመጣችው ራይትሊ ሳክራመንትን አድሚኒስተር አታደርግም ወይ ወንጌልን አትሰብክም ወይ የሚለውን ሁለቱን ጥያቄ እስኪ ብትመልሰው ብዬ ነው። እሺ ዴቭ ቴንኪው በጣም እንግዲህ የመጀመሪያ ያነሳው የራዕየ ዮሐንስ ምዕራፍ 2 ላይ የጴርጋሞንን ቤተክርስቲያን ውስጥ ያለውን ችግር ቤተክርስቲያን እንዳይላት መሰናክል አልሆነም እና ከዛ አንጻር እንዴት ይታያል የሚል ሀሳብ ነው በአጠቃላይ የጠየቀኝ። ጴርጋሞን ቤተክርስቲያን ያላት ኳሊቲ እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን አላት ብዬ አላምንም። እንዴት ከተባልኩኝ ለምሳሌ ጴርጋሞን ቤተክርስቲያን በነበረችበት ጊዜ እሷ የነበረችበት ሀገር ላይ የሰይጣን ዙፋን አለ የተባለበት ቦታ ላይ የነበረችው አይደል? ኤክስተርናል የሆነ ኢንፍሉዌንስ ነበረባት፣ ግን ለኤክስተርናል ኢንፍሉዌንስ እጇን አልሰጠችም። እንዴት ነው እጇን ያልሰጠችው? ስሜን ትጠብቃለህ የሚል ቃል ምስክርነት ተሰጥቷታል አይደል? የጌታን ስም የጠበቀች ቤተክርስቲያን ነች የጴርጋሞን ቤተክርስቲያን። የጌታን ስም የምትጠብቅ ቤተክርስቲያን ነች። ሰይጣን በሚኖርበት ከተማ ውስጥ የጌታን ስም የጠበቀች ቤተክርስቲያን ነች። ለዛም ደግሞ እውቅና ሰጥቷታል፣ የጌታን ስም እንደጠበቀች ማለት ነው። ይሄ ትልቅ ኳሊቲዋ ነው። የጌታን ስም የጠበቀች፣ በሌላ አገላለጥ ጌታን ታምን የነበረች ነች። መስካሪዎችም ነበሯት፣ በጣም በሰማዕትነት ያለፉ እና አንጢባስን ማንሳት እንችላለን። ስለዚህ ይሄኛው የቤተክርስቲያኒቷ ትልቅ መሰረት ነው። የጌታን ስም የጠበቀች እምነቷን ያልካደች ቤተክርስቲያን ነች። እምነትንም ጠብቃል ተብሏል ማለት ነው። ይሄ ኳሊቲ አላት ወይ ኢኦቲሲ ከተባለ እኔ በዘመን ያየሁት ይሄ ኳሊቲ አላት ብዬ አላምንም። የጌታ ስም ሲጠራ ምደነግጥ ቤተክርስቲያን ነች ብዬ ነው እኔ ማምነው። ያው ቤተክርስቲያን የሚለው ለዲስከሽን እንዲመች ነው እሱን ቃል እየተጠቀምኩ ያለሁት። ችግሮች አሉ ብቻ አይደለም እያልኩ ያለሁት። ትልቁ ችግር ጌታ ላይ ያላት አስተምሮ ልክ አይደለም ብዬ ነው እኔ ማምነው። ከየትኛው አንጻር? ቅድም ከጠቀስኩት አንጻር ጌታን ማወቅ ማለት የሚያስገኘውንም ጥቅም ማወቅ ማለት ነው። በዚህ ዴፊኒሽን አንጻር ነው እሱን እየተናገርኩ ያለሁት ማለት ነው። ስለዚህ የጴርጋሞን ቤተክርስቲያን እምነቷን ያልካደች ለጌታ ስም ደግሞ የታመነች ቤተክርስቲያን እንደሆነች እዛው ራዕየ ዮሐንስ ምዕራፍ 12 ላይ ተቀምጧል። ከቤተክርስቲያኒቷ ደግሞ ብዙ ሰዎች ሰማዕት ሆኖ ያለፉ እንደነበሩ አንጢባስን ማንሳት እንችላለን። ግን ቀጠለች ወይ ቤተክርስቲያኒቷ? እጅ ራሷ ቤተክርስቲያን ጴርጋሞን ከተባለ አልቀጠለችም።
አልቀጠለችም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ግን ለጌታ ስም እውቅና ትሰጣለች ብዬ አላምንም። እኔ በዘመኔ የጌታ መዝሙሮችን ተሰብስበው ሲቃጠሉ በቤተክርስቲያን ተዋሕዶ ምሕረት ላይ አይቻለሁ። ስለ ኢየሱስ ክርስቶስ የሚሰብኩ ስብከቶችን ሰብስበው አውደ ምሕረት ላይ ሲያቃጥሉ አይቻለሁ። ስለ ኢየሱስ ክርስቶስ አዳኝነት ብቻ የሚናገሩ መጽሐፍቶችን ሰብስበው አውደ ምሕረት ላይ ህዝቦችን ከየቤታቸው አውጡ ተብለው ሲያቃጥሉ ቤተክርስቲያን ተዋሕዶ ምሕረት ላይ አይቻለሁ። በነዲያቆን ዳንኤል ክብረት መሪነት ማለት ነው አይቻለሁ። ቪዲዮም ፎቶ ላሳያችሁ ይችላል አለኝ ዶክሜንቱ። እንደዚህ ሲደረግ ቤተክርስቲያኒቷ መሪዎች አንድም ተቃውሞ አላነሱ። ከዚህ የበለጠ ለጌታ ስም ጠላትነት አለ ብዬ እኔ አላምንም። ይሄ ትልቅ ጠላትነት ማሳያ ነው። ይሄ ብቻ አይደለም። ኢየሱስ ክርስቶስ የማዳኑ ስራ ላይ የጨመረቻቸው ብዙ ነገሮች ስላሉ ለጌታ ስም ታምናለች ልል አልችልም። ለጌታ ስም ታምናለች ልል አልችልም። ስለዚህ ከዚህ አንጻር ነው የጴርጋሞን ቤተክርስቲያን ከኢኦቲሲ ጋራ ሊመሳሰል ይችላል ብዬ ማላም ነው ማለት ነው። ዲቬ የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ከቅድሙ ከአራቱ ማርኮች አንጻር ነው አይደል ጠየቀኝ? ይቅርታ አይደለም፣ ከአራቱ ማርኮች ስለ አንዲቷ ቤተክርስቲያን ነው። ሪፎርምዶች ስለምትታየዋ ቤተክርስቲያን ማርክ አስቀምጠዋል። ስለምትታየዋ ቤተክርስቲያን 3 ማርኮች አስቀምጧል። ሶስቱም ይስማሙበታል። ሉተርም፣ ካልቪንም፣ ቡሊንገርም ራይትሊ ሳክራመንትን አድሚኒስተር የምታደርግና ወንጌልን የምትሰብክ እሷ የምትታየዋ የጌታ ቤተክርስቲያን የሚለውን ይስማሙበታል። ከነዚህ ሪፎርምዶች ካስቀመጡት ማርክ የተነሳ ኦርቶዶክስ ቤተክርስቲያን ራይትሊ ሳክራመንትን አድሚኒስተር አታደርግም ወይ፣ ወንጌልን አሰብክም ወይ፣ ይሄ ማርክ የላትም ወይ ከሚለው አንጻር ማለት ነው። እሺ አገኘሁት። እንግዲህ ከወንጌሉ ልጀምር። እኔ ወንጌልን ትሰብካለች የሚል እምነት የለኝም። ወንጌልን ትሰብካለች የሚል እምነት የለኝም። ምክንያቱም ወንጌልን ከሰበከች የጌታ ኢየሱስ ክርስቶስን የማዳን ስራ ሰበከች ማለት ነው። ያን ካደረገች ደግሞ ምንም ችግር የለውም። ይህ ዲስከሽኑም አይኖረንም። ትክክለኛውን የጌታችን የኢየሱስ ክርስቶስን ቅዱስን ወንጌል ትሰብካለች የሚል እምነት የለኝም። ከዛ ውጪ እያንዳንዱ ከ1 እስከ 30 ያሉት ባለቶቿን እዛ ላይ ፎከስ አድርጋ ስንክሳሩ በሚያዘው መንገድ የምትዘክረው ቅዱሳኖችን ነው ብዬ ነው ማምነው። ይሄ ደግሞ ህያው የሆነ ምስክርነት ነው ብዬ ነው ማስበው። ቤተክርስቲያኒቷ ውስጥ ያለ ቦልድሊ ወንጌልን ትሰብካለች የሚል እምነት የለኝም። ወንጌልማ ብትሰብክ ኖሮ ቤተክርስቲያኒቷ እንደቆየችበት ዘመን እንዳላት ሪሶርስ አቅም ለአፍሪካ በጣም ትተርፋለች ብዬ ነበር ማስበው። ግን ለጎረቤት ሀገር እንኳን አልሆነችም ቤተክርስቲያኒቷ። ስለዚህ ወንጌልን ሰብካለች ወይ? አልሰበከችም። ወንጌልን ሰብካለች ብዬ አላምንም። ሰው የተያዘው ሶሻል በሆኑ ኖርሞች፣ ክብረ በዓላቶች፣ ሰንበት፣ በእነዚህ ነገር ነው ሶሳይቲው የተያዘው እንጂ በወንጌል ነው የተያዘው የሚል እምነት የለኝም። ሳክራመንት ላይ በምንመጣው ሳክራመንት ትፈጽማለች፣ ጥምቀትን ታረጋለች፣ የጌታን እራትን ታረጋለች። ያን ማድረጓ ብቻ ቤተክርስቲያን ያስብላታል ወይ? ያስብላታል ብዬ አላምንም። ምክንያቱም ሳክራመንትን የሚያደርጉ ቅድም እንዳልኩት ነን ትሪኒታሪያን የሆኑ ቤተ እምነቶች አሉ ሳክራመንትን የሚያደርጉ። እነሱም ስላደረጉ ይሄ ብቻ እንዲሁ መመዘኛ ይሆናል ብዬ አላስብም። እነዚህ አራቱ ነገሮች በአንድነት መሆን አለባቸው። በተለይ ቅድም የጠቀስኩት ሐዋርያ ሥራ ምዕራፍ 2 ላይ ያለው የሐዋርያ ትምህርት፣ የጌታ እራት፣ ጸሎት ወሳኝ ነገር ስለሆነ ማለት ነው እና ሳክራመንቱ ማድረጓ ብቻውን በራሱ በቂ ነው ብዬ አላስብም። ከዛ አንጻር ብታዩልኝ ጥሩ ነው። እኔ እንግዲህ ያለኝ ምልከታ በዚህ ነው። ምናልባት ቅድም የተነሳው ሀሳብ ላይ አድሬስ ማድረግ ከቻልኩ ከተፈቀደልኝ አስቼ ስለ ጅማሬዋ ኦኬ፣ እሺ፣ ከተቻለ እሺ፣ ቴንክ ዩ። ቅድም ቢሲ ዩዘር ኔም ያለው ሲናገር የሰማኋቸው አንዳንድ ፖይንቶች ነበሩ እና ትንሽ አንድ ሁለት ነገር ልበል። በተለይም የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዴት ተመሰረተች የሚለው ነገር ላይ ማለት ነው።
ኢትዮጵያዊ ጃንደረባን አንስቷል። ያው መጽሐፍ ቅዱስ ላይ ኢትዮጵያዊ ስለሚል ግን የኢትዮጵያዊ ጃንደረባ ይኖርበት የነበረው ስፍራ አሁን ያለችው ኢትዮጵያ ውስጥ ነው ወይ ከተባለ የቤተክርስቲያኒቷ ሊቃውንቶች ራሳቸው አይስማሙም። እነ ስርጉ ገላው ክብረ ነገሥት መጽሐፋቸው ላይ ኢትዮጵያዊ ጃንደረባ የተባለው ጋዛ ይኖር እንደነበር ነው የጻፉት። እነ ተክለ ጻድቅ ሞክሪያም የኢትዮጵያ ታሪክ እስከ ኑቢያ አክሱም ዛጉዌ በሚለው መጽሐፋቸው ላይም ተመሳሳይ ነገር ነው ያስቀመጡት። እንደክ የተባለችው የኑቢያ ንግስት እንጂ የአክሱም ንግስት አይደለችም የሚል ሐሳብን የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሊቃውንቶች የሚያነሱት ሐሳብ ነው። ከዛ በኋላ እንግዲህ ፍሬሜናጦስ ጋር ስንመጣ ፍሬሜናጦስ እንግዲህ የመጀመሪያው ጳጳስ ነው። ያደረጋቸው መልካም ስራዎች ነበሩ ወይ? በጣም ጥሩ ስራዎችን አድርጓል። በተለይ ከፊደላት ጋር በተገናኘ አሁን በትክክለኛው መንገድ እንድናነብ ያገዘን እሱ ነው። እነዚህ ጭረቶቹን በማስቀመጥ ማለት ነው ትልቅ ስራ ሰርቷል። ከዛ ውጭ ግን በጣም ትክክል ያልሆኑ ነገሮችም አስገብቷል ፍሬሜናጦስ። በተለይም ለአይሁዳውያን በጣም ስስ ጎን ነበረው። በቤተክርስቲያኒቷ ውስጥ እንግዲህ ሊቀ ካህን አድርጎ የሾመው ሰው አይሁዳዊን ሰው ነው። አሁን ስሙን ረስቼዋለሁ፣ ምናልባት ካስታወሳችሁልኝ ጻፉልኝ። እና ያን ማድረጉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጁዲዮ ክርስቲያን እንድትባል አድርጓታል። ብዙ አይሁዳዊ የሆኑ ነገሮች ቤተክርስቲያኒቷ ውስጥ እንዲገቡና ከትክክለኛው ከክርስቶስ ወንጌል ዞር እንድትል ያደረገው እኔ ፍሬሜናጦስ ትልቅ ድርሻ አለው ብዬ ነው የማስበው። ምክንያቱም አይሁዳዊ የሆኑ ሰዎችን ሹመት በመስጠት ማለት ነው ለነሱ ያው ኮንቲኒዩሽን ብሎ ስለሚያስብ የብሉይ ኪዳኑ ቀጥሏል ብሎ ስለሚያስብ ተሹሞ ከመጣ በኋላ መጀመሪያ ያደረገው ነገር ምንድነው? አይሁዳውያኖችን ነው የሾማቸው ማለት ነው። እሱኛው ትልቅ አደጋ አለው። ከዛ በኋላ ቅድም የጠቀሳችሁት የሞናስተሪውም ታሪክ ብናይ ከዚህ ጋርም የሚገናኝ ነገር ነው። እነዚህ ተሳቱ ቅዱሳን የምንላቸው ከመጡ በኋላ የገዳም ህይወት በኢትዮጵያ ውስጥ በጣም እንዲስፋፋ ሆኗል። ግን እንዲስፋፋ ቢሆንም ግን ምን ሆኖ ነበር? ለሁለት ግን ተከፍሏል አይደል? ለሁለት ተከፍሏል እና ሁለቱ ቤቶች ማለት ናቸው፣ ቤተ ተክለ ሃይማኖትና ቤተ ውስጣጢዮስ የሚባለው። እነዛኞቹ የኮፕቲኮችን አውቶሪቲ ስለሚቀበሉ ቅዳሜን ቀን እንደ ሰንበታና ክብር ይላሉ። እነዚህኞቹ ደግሞ አይ ትራዲሽናሉን የሆነ ነገር ስለሚቀበሉ ከአይሁድ ስለመጣ ክርስትና ብሎ ስለሚያስቡ ደግሞም ፍሬሜናጦስም ስለሾመ ቅዳሜ ሰንበት ነች ብሎ ቅዳሜና እሑድን በአንድነት አድርጎ ስለሚያከብሩ የሞናስተሪ ታሪኳ ራሱ ለሁለት ስፕሊት አድርጓል፣ ቤተ ተክለ ሃይማኖትና ቤተ ውስጣጢዮስ ተብሎ ማለት ነው። ስለዚህ እነዚህ ነገሮች ስናይ በተለይ ክብረ በዓላቶቿን ስናይ እነዚህ ከ1 እስከ 30 ድረስ ለዞም ከ1 እስከ 30 በእያንዳንዱ ቀን ሚኒመም 3 የሚዘከሩ ሰዎች አሉ፣ በጣም በትንሹ እና አስቡት 3 እንኳን ብታደርጉት በ30 ምቱት እና አብዛኛው በዓል እንዳይከበር የተደረገውም በዚህ ምክንያት ነው። ሁላችሁም እንደምታውቁት እንደውም በጣም በቅርብ ጊዜ ነው እኛ በእድሜያችን እንደሰማኑ በጣም በቅርብ ጊዜ ነው ቤተክርስቲያኒቷ 3ቱን ብቻ የፈቀደችው የሚካኤልን የባልወልድን እና የማርያምን ብቻ በወር 3 እንዳይሰራበት ያዘዘችው ማለት ነው። እስከዛ ድረስ ግን እንግዲህ ከአዲስ አበባ ውጭ ያለውን ሶሳይቲ ማየት ይቻላል። በተለይ ሰሜኑን አካባቢ ሰንበት ነው እየተባለ ክብረ በዓል ነው፣ ዛሬ ሚካኤል ነው ገብርኤል ነው እየተባለ እንዳይሰሩ የተደረገው ምንድነው? ምንጩ እኔ ወደ ኋላ ሄደን ከፍሬሜናጦስ ትሬስ የሚደረግ ነው ብዬ ነው ማምነው። ስለዚህ ገና ስናየው አመሰራረቱንም ስናየው የቤተክርስቲያኒቷን አመሰራረት እንደዚህ በሆነ መንገድ ነው የተመሰረተችው የሚል ስትሮንግ ክሌም አለኝ። አመሰግናለሁ። መልካም። እንግዲህ ሚሎሴ አሁን ጥያቄ ቢጠይቁ ትችላለህ፣ ፈቃደኛ ከሆንክ ጥያቄ ካላችሁ ሳሚዬ ዳንዬ አስቺ እኔ ጥያቄ አለ ለሜሎስ በዛው ድምጼ ላሰማ። እሺ ሜሎስ ፈቃደኛ ነህ? ልጠይቅህ ሜሎስ። እሺ ይቻላል። እሺ
አሁን እንደሰማሁት ከሆነ የኢትዮጵያ ኦርቶዶክስ እንደ ቤተክርስቲያን አታያትም። የኢትዮጵያ ኦርቶዶክስ ብቻ ነው ማታየት ወይስ ሁሉንም ነው? ኢስተርንም ወይም ኢስተርን ኦርቶዶክስም ጭምር ነው? ከዛም አልፈው ደግሞ የካቶሊክም ጭምር ነው እንደ ቸርች ማታያቸው? እሺ ይህን ቅድም እኮ አልነበርሽም ዳኒ ጠይቆኝ መልሼ ነበር። እኔ ቦልድሊ ልናገር የምችለው ስለማውቀው ስለኖርኩበት ቤተ እምነት ነው። ስለዚህ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ይህን ቦልድሊ መናገር የምችለው። ምክንያቱም በተወሰነ መንገድ ኮፕቲክን አይቻለሁ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን የሚሻል በጣም ብዙ ነገሮች እንዳሏት ስለማቅ እንደዚህ ነው ማለት አልችልም። ግን ኢኦቲሲ ላይ ስንመጣ ግን ስለማውቀው ስለኖርኩበት ስላየው ስለተማርኩ ስላስተማረችኝ ስለማስተምርበትም የነበረው ከዛ አንጻር ኢኦቲሲ ላይ ብቻ ፎከስ አድርጌ ብናገር ይሻላል። ግን ቅድም ያስቀመጥኩት ነገር አለ። ከትክክለኛው ከሐዋርያቶች ትምህርት ውጪ የምታራምድ ቤተክርስቲያን የጌታ ቤተክርስቲያን አይደለችም። በዚህኛው 4 ነጥብ ልትይዙልኝ ትችላላችሁ። እሺ ምናልባት ከጥያቄ ተያይዞ ነበር ልጠይቅህ የነበረው። እሺ ግን ልጠይቃ የኢትዮጵያን ብቻ ከሆነ አላቅም፣ ግን እንደዛ ከሆነ የወንጌል አማኝ እስኪመጣ ድረስ ክርስትና አልነበረም? እሺ ቅድም እኮ ያልኩት ይሄን ነው። ምን ብያለው? ቤተክርስቲያኒቷ ስትጀምር ገና ልክ ባልሆኑ ነገሮች ነው የጀመረችው። ፍሬሜናጦስን ያነሳሁት ለዛ ነው። የገዳሙን ሕይወት ያነሳሁት ለዛ ነው። ስለዚህ ስለ ኢየሱስ ክርስቶስ አገሪቷ ውስጥ ስለ ኢየሱስ ክርስቶስ ይሰማ ነበር። አዎ ይሰማ ነበር። እሱ ምንም እኮ ጥያቄ የለውም። ግን ጎን ለጎን መሳ ለመሳ ልክ ያልሆኑም ትምህርቶች አንድ ላይ ይሄዱባት ነበር። ስለዚህ ከዛ አንጻር ትክክለኛ የሆነው የሐዋርያቶች ትምህርት በዚች ምድር ላይ አልነበረም የሚል እምነት አለኝ። እስከ መቼ ሜሎስ? እስከ ስንት ዓመተ ምህረት? እንግዲህ ስፔሲፊክ ተደርጎ በዚህ ዓመተ ምህረት አይባልም። እንደዛ ማለት አልችልም። ምክንያቱም በየጊዜው ቤተክርስቲያኒቷ ውስጥ የነበሩ ችግሮችን የሚቃወሙ ሰዎች ስለነበሩ፣ ለምሳሌ ለ1600 ዓመት እኮ ቤተክርስቲያኒቷ መሪ አልነበራትም አይደል? 1600 ዓመት ማለት ቀላል ዓመት አይደለም። በጣም ረጅም ዓመት ነው። ስለዚህ ሄድ ባልነበረባት ጊዜ፣ ራሷን ማስተዳደር በማችልበት ጊዜ፣ መዋቅር ባልነበረባት ጊዜ ትክክለኛውን ትምህርት አስተምር ነበር ማለት። ለምን ከኮፕቲክ ጳጳስ ይላክለት አልነበረም? ከግብፅ ከኮፕቲክማ ይመጡ ነበር። ታዲያ በቋንቋ ይግባቡ ነበር እንዴ? አይ በቃ እንትን ችግር የለውም። እኔ ሳፋ ያለ ውይይት ሌላ ጊዜ። ግን አሁን ምንድን መሰለህ ሜሎስ፣ እሺ ክርስትና ካልነበረ ማለት ቤተክርስቲያን የጠፋችበት ዘመን አለ ማለት ነው? እንደዛ ነው የምታስበው? ስለ ኢትዮጵያ አይደል የምናወራው? ስለ ዓለም እኮ አይደለም የምናወራው። ስለ ኢትዮጵያ ብቻ ነው የምናወራው? ኦኬ። ታዲያ ኢትዮጵያ እኔ እንኳን ስለ ዓለም ነበር የማወራው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እያልሽኝ እንዴት ነው ስለ ዓለም የምናወራው? ዓለም ላይ ነበረች በዛ ጊዜ የኢትዮጵያ ቤተክርስቲያን? አይ አልነበረችም። ግን የኢትዮጵያ ኦርቶዶክስ እንደምታምን ኮፕቲክም እንደዛ ያምናሉ ብዬ ስለማስብ ነው። በተለይ ስድስቱ ኤርትራን ጨምሮ ስድስቱም የኦሪየንታል ቤተክርስቲያን አንድ አይነት ዶግማ ነው ያላቸው ብዬ ስላሰብኩ ነው። አይ ስለ ኢትዮጵያ እያወራን ያለ ነው እኮ በዛ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛውን ትምህርት አስተምር ነበር ወይ ነው። ስለዚህ በኢትዮጵያ ምድር ላይ እኮ እያልን ነው እያወራን ያለ ነው እንጂ ወንዴ ቤተክርስቲያንማ እኮ በየቦታው ነበረች። ኢቨን ማቴዎስ ራሱ ያው ቤተክርስቲያኒቷ ኦፊሻሊ ባትቀበለውም የቤተክርስቲያኒቷ ሊቃውንቶች ግን ያወራሉ። ማቴዎስ ኢትዮጵያ ውስጥ መጥቶ ወንጌልን ሊሰብክ እንደሞከረ ግን እንደተገደለ የሚናገሩ የራሷ የቤተክርስቲያኒቷ መምህራኖች አሉ። እነ ሉሌ መላኩን መጥቀስ ይችላሉ። የኢትዮጵያ ቤተክርስቲያን ታሪክ በሚለው መጽሐፋቸው ላይ እነ ሩፊኖስን በመጥቀስ ማቴዎስ ኢትዮጵያ ውስጥ መጥቶ ለማስተማር እንደሞከረ ግን እንደተገደለ በሰማዕትነት እንዳለፈ ሉሌ መላኩ እንግዲህ ትልቅ ስኮላር ናቸው የኦርቶዶክስ ቤተክርስቲያን፣ እሳቸው በመጽሐፋቸው ላይ ጽፎልናል ማለት ነው። ስለዚህ ስፔሲፊካሊ ስለ ኢትዮጵያ ኦርቶዶክስ የምናወራ ከሆነ እዚች ምድር ላይ የነበረው ክርስትና ፒውር ክርስትና አልነበረም። ለዛ ከሆነ ቅድም ከሰማሽኝ
ጁዲዮ ክርስቲያኒቲ ነው የምትባለው። የአይሁድና የክርስትና ድብልቅ ነች። ዝም ብላችሁ አስቡት። 1600 ዓመት ያለ መሪ ነው የኖረችው፣ ያለ አስተዳደር ነው የኖረችው 1600 ዓመት። ከዛ በኋላ ደግሞ 40 ዓመት ደግሞ የኦዲት ጉዲት አለች። ይሄ እኮ ቀላል ኢንፍሉዌንስ አይደለም። ስለዚህ በዚህ ሁሉ ኢንፍሉዌንስ ውስጥ የጠራው ወንጌል ተላልፏል ወይ? አልተላለፈም። ለዛ እኮ ነው እና አባ እስጢፋ ተቋሙ የነበራቸው ከአፄ ዘርዓ ያዕቆብ ጋር አንዱ ተቋማቸው የነበረው ምንድን ነው? የነበረ ትምህርት ነበር፣ ለማርያምና ለመስቀሉ ስግደት ይገባል የሚል እና አባ እስጢፋ ደግሞ ከዚህ በፊት እንደዚህ አይነት ትምህርት አናቅም፣ አንተ ከየት አመጣኸው ብለው ነበር፣ አንዱ ሙግታቸው ማለት ነው። ስለዚህ በየዘመናቱ እግዚአብሔር የራሱ ሰዎች ሊኖሩ ይችላል። እሱን ዲና ያደረኩ አይደለም። ቅድም ምን ብያለሁ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አማኞች የሉም ወይ የዳኑ ሰዎች የሉም ወይ ከተባለ አሉ፣ ምንም ጥያቄ የለውም አሉ። ግን እንደ ተቋም ካወራን ግን የጌታ ቤተክርስቲያን ግን አይደለችም። ሜላ እንትን ነው የጌታ ካልሆነች እንዴት ነው ታዲያ የዳኑ ሰዎች አሉ ምንል? በቃ እኔ የመጨረሻ እኔ በዓለም ደረጃ ነበር የጠየኩም፣ ስለ ኢትዮጵያ ብቻ ነው ያወራን፣ ችግር የለውም። እንደ አጠቃላይ ግን ክርስትና አልነበረም። ሀኒሾ እንትን እኮ ነው ፐርሰናል ፐርስፔክቲቭ ስለሆነ አሁን እሱ እንደዚህ ነው የሚያየው። እኛ ደግሞ እንደ ቸርች ነው የምናስባት ብለን ስናነሳ ከሂስቶሪካል ቴዎሎጂ አንስተን ከስኮላሮችም ቪው አንጻር ሪፎርመሮችም ካስቀመጧቸው ማርኮች አንጻር አንስተን እንደ ቸርች የሚታዩበትን ነጥብ አስቀምጠን ያወራን ሰዎች አለን። ሜሎስ ደግሞ ቸርች አትባልም ብሎ የሚያምንበትን ፖይንት አስቀምጧል። በእነዚህ ነገሮች ያው እንደ ግል እይታ አድርገን እንወሰዳቸው ብዬ ነው የማስበው። እዚህ ጋር ግን ሳሚ ሜሎሳውን መጨረሻ ላይ ሀኒቾ ልታነሳው ያለችው የተወቹ ጥያቄ አለ፣ በጣም ወሳኝ ነው። እሷን ቢመልሳት። ምክንያቱም ሜሎስ ስትመልስ የዳኑ ግን አሉ ብለህ ታምናለህ አይደለ? ስትመልስ የሰማው መሰለኝ እንደዛ። የጌታ ቤተክርስቲያን አይደለችም ብለሃል፣ ግን የዳኑ አሉ ብለህ ደግሞ ታምናለህ። እንደ ተቋም ሳይሆን ከዛ ውስጥ ግን የዳኑ አሉ ብለህ ታምናለህ። የጌታ ባልሆነች ቤተክርስቲያን ውስጥ እንዴት የዳኑ ሊገኙ ይችላሉ የሚለውን ብትመልሰው። እሺ አሪፍ ጥያቄ ነው ያነሳሽው። እንዴት እንደሆነ ላስረዳችሁ። እንግዲህ ትክክለኛውን ትምህርት የተቀበሉ ያመኑ የጌታ ኢየሱስ ክርስቶስን ወንጌል በትክክለኛው መንገድ ያመኑ ሰዎች አሉ። ግን በተለያየ ምክንያት ከቤተክርስቲያኒቷ መውጣት የማይፈልጉ ሰዎች አሉ። በጣም ብዙዎች አሉ ከቤተክርስቲያኒቷ መውጣት የማይፈልጉ። ለምን ከተባለ አንደኛ ከካልቸር አንጻር ቤተክርስቲያኒቷ ውስጥ ያለውን ባህል መልቀቅ የማይፈልጉ፣ ከዛ ወጥተው ኢቫንጀሊካሉ ላይ ፕሮቴስታንቱ ጋር መግባት የማይፈልጉ ሰዎች አሉ፣ በደንብ አሉ። እኛም እኮ ከቤተክርስቲያኒቷ እኮ ከመውጣታችን በፊት እኮ እዛ ነበር፣ እዛ ሆነን ግን ሄዳንን ነበር እስከምንወጣበት ሰዓት ድረስ ማለት ነው። ልክ እንደዚሁ እውነትም ደግሞ መመስከር እንፈልጋለን ብሎ አሁንም በቤተክርስቲያኒቷ ውስጥ የሚያገለግሉ ደግሞ አገልጋዮችም አሉ። ያው ይሄ ደግሞ ይታወቃል። ለዛ እኮ ነው ስቲል አሁንም ቤተክርስቲያኒቷ ምን የምታደርገው ጸረ ተሐድሶ እንቅስቃሴ እያለች አሁን እስካሁን ድረስ በውስጣችን አሉ እንታገላቸዋለን እያለች እኮ እስካሁን ድረስ ትታገላለች። ማለት የተለያዩ ፕሮግራሞችን ታዘጋጃለች። እዚሁ ቲክቶክ ላይ ራሱ ምናቃቸው ወዳጆቻችን የኦርቶዶክስ ወዳጆቻችን ተሐድሶዎች አሁንም አሉ ቤተክርስቲያኒቷ ውስጥ እያሉ በየጊዜው እኮ ጥናታዊ ጽሑፎችን ያቀርባሉ። ለምንድን ነው እንደዚህ የሚያደርጉት? እዛው ቤተክርስቲያን ውስጥ ከራሳቸው ከቤተክርስቲያኒቷ ዶክትሪን ጋር የማይስማሙ ግሩፖች እንዳሉ ስለሚያውቁ ማለት ነው ስለሚያውቁ። ስለዚህ አሉ አንዳንዶቹ ቅድም እንዳልኩት ካልቸሩ ስለሚይዛቸው፣ አንዳንዱን በእድሜ የሚገፉ ስለሆኑ ከዛ ወጥቶ ወደዚህ መግባት ስለማይፈልጉ በዚህ እድሜ ማንቀይርም የሚሉ፣ ሌሎቹ ደግሞ ወንጌልን ማስተማር አለብን ለህዝቡ ብለው በነፍሳቸው ተወራርደው የሚያገለግሉ ውስጥ ይላሉ። ከዛ አንጻር ነው የዳኑ አሉ ያልኩት። እሺ ይቅርታ አድርጉልኝ፣ ክሊር በጣም እንዲሆንልኝ ስለፈለኩ ነው። ሜሎስ ቅድም ማርኮቹን ያስቀመጡትን ስለምትታየዋ ቤተክርስቲያን ስናስቀምጥ
ወንጌልን የምትሰብክና ራይትሊ ሳክራመንትን አድሚኒስተር የምታደርግ የሚለውን ሶስቱም የሚስማሙበትን ጠቅሼ ነበር እና ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን አንተ ስትናገር ወንጌልን ትሰብካለች ብዬ አላምንም ብላል አይደለ? ኦኬ። አሁን የጌታ ቤተክርስቲያን አይደለችም፣ ወንጌልን የምትሰብክ አይደለችም፣ ትሰብካለች ብዬ አላምንም ባልክበት ቤተክርስቲያን ውስጥ ግን የዳኑ አሉ። ምን ሰምተው ዳኑ? ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እውነተኛ ወንጌል የማትሰብክ ቤተክርስቲያን ውስጥ እውነተኛ ድነት እንዴት ሊገኝ ይቻለ? እሺ ዴቭ፣ ምን ሰምቶ ዳኑ የሚለው እንግዲህ ቤተክርስቲያኒቷ ውስጥ ናቸው ማለት ውጭ ያለውን ትምህርት አይሰሙ ማለት አይደለም። እኛ እንደ ዳን ነው ማለት ነው። እኛ ቤተክርስቲያኒቷ ውስጥ የነበርን ሰዎች እንዴት ነው ዳን ነው? ውስጡ ነን ነው። ምን ሰምተን? ውጭ የነበረውን ስብከቶች ሰምተን ጽሁፎች አንብበን ትክክለኛ ወንጌል ምን እንደሆነ ገባን። ከዛ ያን ተቀበልን ማለት ነው። እስቲል አሁንም ያሉ ሰዎች የሚሰሙ የሚያነቡ ሰዎች ናቸው። ስለዚህ ሰው እኮ አብዛኛው ሰው እኮ ከኦርቶዶክስ ወጥቶ አይደለም ጌታን የተቀበለው። አብዛኛው ሰው እዛ ውስጥ ሆኖ ትክክለኛውን ወንጌል ሰምቶ ጌታን ተቀብሎ በቃ አምልኮ ሳይመቸው ሲቀረው፣ አንዳንድ ነገሮች ሳይመቸው ሲቀረው ጥሎ የወጡ ሰዎች በጣም ብዙ ነው ያሉት። ስለዚህ ይሄ የአብዛኞቻችን በተለይ ከቤተክርስቲያኒቷ ውስጥ በአገልግሎት ዘርፍ ውስጥ የነበርን ሰዎች ያሳለፍነው ኤክስፒሪየንሳችን ነው። ምክንያቱም ትሰማለህ ወንጌልን አይደል? አሁን በዚህ በቲክቶክ ላይ የሚሰሙ ሰዎች አሉ። ቁጭ ብሎ ከሚሰሙ 300 ሰዎች መካከል 120 አገልጋይ ይሆናል የኢትዮጵያ ኦርቶዶክስ ቤተክርስቲያን። ስለዚህ በዚህ አይነት መንገድ ይሰማሉ። ከዛ በኋላ ደግሞ ከቤተክርስቲያኒቷ ደግሞ መውጣት አይፈልጉም። በግለሰብ ደረጃ ወንጌል የሚሰብኩ አሉ ወይ? አሉ። ቅድም ለዛ ነው በተቋም ነው እያወራን ያለ ነው ወይንስ በግለሰብ ደረጃ ያልኩት ገና ሲጀምር። በተቋም ደረጃ ከሆነ የለም፣ በግለሰብ ደረጃ ግን አሉ። ስላሉም እኮ ነው ቤተክርስቲያኒቷ ውስጥ በእኔ ውስጥ አሉ እንዋጋቸዋለን አትመኑ ብላ አሁን እኛ እንደምናወራው 4 ማርኮች አሉ 2 ማርኮች አሉ እንደምንል የኦርቶዶክስ ቤተክርስቲያን ውስጥ ያሉ አገልጋዮች ደግሞ አንድ ሰባኪ አውደ ምሕረት ላይ ወጥቶ እነዚህ ነገሮችን ካላስተማረ የኦርቶዶክስ ቤተክርስቲያን አገልጋይ አይደለም፣ በዚህ ታውቋቸዋላችሁ ብለው የሚናገሩት እስካሁን ድረስ ማለት ነው። ስላሉ ውስጥ ስላሉ ማለት ነው። ከዚህ አንጻር ብታዩት ጥሩ ነው። እሺ ሞዴሬተሮች ፕሊዝ ኤድናን ሚዩት አታርጓት። እሺ ሜላ ኤድና ጥያቄ ነበራት። ከፈቀድክ ታውቃታለህ። የኮፕቲክ እንትን ካልፈቀድ ችግር የለውም ላስገባት እንዴት ትችላለች? እኔ ምን ፈቃጅ አይደለሁም እኮ። እሺ አንተን ስለፈለገች ነው። አንሾ በቃ እኔ ልተኛ። ደህና ደሩ። ታችሁን ትንሽ ሰማችኋለሁ። እሺ ሳሚ የምትለው መጨረሻ የምትለው ካለ ግን ብለህ ውረድ። ሳሚ ምናልባት አንድ ደቂቃ ችል በልና ለወርድ ስለሆነ ምናልባት አሁን ሜሎስንም ምለው ምንድነው እንደ ማለት በኢቫንጀሊካሉ ሳይድ ራሱ ያሉ አመለካከቶችን ላይክ ቀደም እያነሳን ነበር። ነገረ ቤተክርስቲያን ላይ ኢቫንጀሊካሉ ያለው ፐርስፔክቲቭ እንዴት ያለ ነው የሚለውን እና ስፔሻሊ ሂስቶሪካል ቴዎሎጂውንም ጨምሮ እንደገና ስኮላስቲክ የሆነው ፐርስፔክቲቭም በስኮላርስ ደረጃ የሚታየው መቼም ያው ስኮላርስ ስንል የመጽሐፍ ቅዱስ ሊቃውንቶች ስነ መለኮትን ያጠኑ ሊቃውንቶች ከኛ ይልቅ እና ከኛ በላይ መጽሐፍ ቅዱስን በደንብ የተመራመሩ ምሁራንና ሊቃውንት ይኖራሉ ብለህ መታመን ከሆነ እነሱን እያልን ያለ ነው። ሶ ለምሳሌ በኢቫንጀሊካል ሳይድ አሁን እነ ዋይን ግሩደምን እነ ኤሪክሰን እነ ማክ ግሬዝን አንስተን የቸርች ዴፊኒሽናቸውን አይተን ኢቨን ሊትራሊ ያስገባሉ ኦርቶዶክስ ቸርችንም ካቶሊክንም ሄሬቲክ የሆኑ ስሁት አስተምሮና ልምምዶች ያላቸው ቸርቾች ናቸው ብለው ያስቀምጧቸዋል እነሱ እና ቸርች ሊስት ውስጥ አሉ እነሱም እና እንደገና ደግሞ ሪፎርመሮቹም ደግሞ ያስቀምጧቸው ማርክስ አሉ። ቅድም እሱን ደጋግመው ተነስቶ ስለነበረ ሳክራመንቱ አድሚኒስትሬት የሚደረግበት ወንጌል የሚሰበክበት እና ክርስቶሴንቴሪክ የሆነውን አይነት አግባብ ያስቀምጣሉ ሪፎርመሮቹም እና ኢቨን አሁንም በዚህ ዘመን ያለ ባይዘዌይ
በተቋማት ደረጃ እንኳን ለምሳሌ የውጭ የኢቫንጀሊካል ታውቃላችሁ፣ ብዙ ኦርቶዶክሶች ሄደው የሚማሩት የወንጌል አማኞች ኮሌጆች እና ዩኒቨርሲቲዎች ነው ዌስተርኑ ጋራ። ምንም እንኳን እዚህ ቲክቶክ ላይ ሊቀጠቅጡ ቢሞክሩም ግን አብዛኛዎቹ ሄደው ፒኤችዲዎቻቸውን እንኳን የሚሰሩት የኢቫንጀሊካልስ ኮሌጆች ጋር ነው። እነሱ ጋር ሄዳችሁ ስኮላርሺፕ እንግዲህ ሞክራችሁ የምታውቁ ካላችሁ የክርስቲያን ብሎ የሚያመጣ ዲኖሚኔሽን ላይ ኦርቶዶክስ ክርስቲያን ብሎ ያመጣል እና እንደ በክርስትና እንትን ውስጥ በጣም ሲምፕል በሆነ አይነት እንትን ማሳያ ለማሳየት ያክል ነው እና ከኛ ሀገር ውጪ ያሉ ኢቫንጀሊካልስ እንደኛ ሀገር ሪጅድ አይደለም፣ እንትናቸው ዝግ አይደለም፣ የኛም ዝግ አይደለም። እውነት ለመናገር የአጠቃላይ ኢትዮጵያ ውስጥም ያሉ የተወሰነ ቅድምም እንዳነሳሁት ትንሽ ቀለም ቀመስ የሆኑትና በስነ መለኮት ገፋ ያሉ ሰዎች እኛም ሀገር ያሉ ሰዎችን ብናነሳ በዚህ ጉዳይ ላይ ያላቸው አመለካከት ቤተክርስቲያን አይደለችም የሚል አይደለም እና እነዚህንም ነገሮች እንዲሁ እንዳያቸው ጠቆም ከማድረግ አንጻር ነው ልል የምችለው። ቴንኪው፣ ተባረኩ፣ መልካም ጊዜ። ግን ሳሚ ከመውጣት በፊት አንድ ጥያቄ ልጠይቅህ። ስለ ስኮላሮች አንስተሃልና ኦኬ ስፔሲፊክ ብታደርግልኝ። ብዙ ስኮላሮች የሚሸወዱት ኢስተርን ኦርቶዶክስን እያጠኑ ኮፕቲክን እያጠኑ ነው። ስፔሲፊካሊ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አጥንቶ ቤተክርስቲያኒቷ ቤተክርስቲያን ነች ብሎ የተሰራ ሪሰርች ካለ እሱ ብትጠቁመኝ። አሁን ያነሳውልህ ላይ ነግሩደምና ኤሪክሰን የሚያነሷቸው ኦርቶዶክስ ቸርች በማለት ነው የሚያነሷቸው። ግን ለእኔ እውነት ለመናገር ሲግኒፊካንት የሆነ ልዩነት አለ ብዬ አላምንም በእነዚህ ቸርቾች መካከል። ለምን አሁን የምናነሳቸው አይኖ የአንተ ኮንሰርንም ሆነ ቅድም ለምሳሌ አስቹም ሲያነሳ የነበረ ትናንት ከሙለታም ጋር ይሄን ጉዳይ አውርቼዋለሁ። ኮንሰርናችሁ ይገባኛል። እኔም በቤተክርስቲያኗ ውስጥ እንደመኖሬ ምናልባት በአንተ አግባብ አይደለም እርግጥ ቤተክርስቲያኗ ውስጥ ያገለገልኩትና እንትን ያልኩትኝ፣ ግን ደግሞ የሚታወቅም ነው። ያን ያህል ሩቅ ነገር አይደለም። እውነት ለመናገር በቤተክርስቲያኗ ውስጥ ያሉ ስሁት ልምምዶችና ስሁት ትምህርቶች አሉ። ኢቨን የሰውን ድነት ሊያሳጡ በሚችሉ ደረጃ እንደሆኑ አውቃለሁ። ለዛም ነው ወንጌል ሊሰበክላቸው ይገባል ብዬ ማምነው። እነዚህ ነገሮች እንዳሉ ሆነው ግን ኢሴንሻል የሆነ ዲፍረንስ የላቸውም ብዬ አምናለሁ። ለምን ለምሳሌ ቬኔሬሽን ኦፍ ሴንት ላይ ብናነሳ ተመሳሳይ አይነት ነገር አላቸው። ኢቨን ከካቶሊኩ ጋርም ጭምር ለቅዱሳን የሚሰጡት ክብር፣ ለቅዱሳን መላእክት የሚሰጡት ክብር እና እንደገና ወርክ ቤዝድ ሳሊቬሽን አላቸው። ይሄ ድነትን ከስራ ጋር የማያያዝና የመለጠጥ አይነት አስተምሮ ሌሎቹም ጋር አለ። እነዚህን ሁሉ ስቴት አድርገው ነው ባይዘው ነግሩደም ሄሬቲክ የሆኑ ትምህርቶች አሏቸው፣ ግን ስቲል ዴር ቸርችስ ብለው ስቴት የሚያደርጉት ማለት ነው። እና ሲያጠኑም የሚያጠኑት መቼም በዛ አይነት አግባብ አሁን እንደ ዲኖሚኔሽንም ስለሆነ የምትታየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእንትን ደረጃ አይደለም የሚያጠኑት፣ በአንድ በዲኖሚኔሽን ደረጃ አይደለም የሚያጠኑት። አብዛኛው ነገር የሚመሳሰል ስለሆነ በዛ ብራንች ነው ያስቀመጡት እና የኢትዮጵያ ኦርቶዶክስ ተዋሕዶን የማይወክልበት ምንም አግባብ አለ ብዬ አላምንም። ምናልባት መልሼ የለ ከሆነ ኤግዛክትሊ ሳሚ መልሰልኛል። አሁንም የእኔ ፍራቻ እሱ ነው። አሁን ግሩደምም ሲናገሩ በተለይ ኢስተርንና ኦሪየንታል ብለው በደፈነው ነው ያስቀመጡት እንጂ ስፔሲፊካሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለው እሷ ላይ ጥናት አላደረጉም። እንዳልከው በዲኖሚኔሽን ደረጃ ኦሪየንታል በሚለው ጎራ ወይም ደግሞ ኢስተርን በሚለው ጎራ ሁለቱን ጎራዎች በማስቀመጥ ነው እንጂ ስፔሲፊካሊ ተደርጎ የኢትዮጵያ ኦርቶዶክስ ቤተክርስቲያን መስረተዋን ከዛ በዚህ 1000 ምናምን ዓመት ውስጥ እንዴት ነው ያለፈችው፣ ምን አይነት ትምህርቶች አሏት፣ ኢቭን ያለው ትምህርቶች ከኦሪየንታል ኦርቶዶክስ ቤተክርስቲያን ጋር ስምምነት አለው ወይ ብለው በዚህ ደረጃ ያጠኑ አልመሰለኝም። ለዛ ነው ስኮላሮች ስንል እነሱ የሚያውቋት ኦርቶዶክስ አሁን ቲክቶክ ላይ ለምሳሌ የተሞከረችው አይነት ኦርቶዶክስ ነች ብዬ ማስበው። ከዛ አንጻር ነው ፍራቼ። ግን ቴንኪው በጣም ሳሚ።
ኦኬ ምናልባት እንደ ቲፕ እንዲሆን ያክል ያው መቼም ስኮላርስ ብለን ስናነሳ እንደዚህ አይነት ነገሮች ብዙም የሚሰወርባቸው ናቸው ብለን አናስብም ብዬ አላስብም እኔም። እና ፕላስ በጣም ሲግኒፊካንት የሆኑ ነገሮች በኦሪየንታሉ መካከል ለምሳሌ አለ ወይ ከአንዱ ሎካል ቸርች አንዱ ሎካል ቸርች የሚለው በዚህ አግባብ ደረጃ ማለት ለምሳሌ ኦሪየንታል ውስጥ ካሉት ቸርቾች መካከል አንዱን ሎካል ቸርች የክርስቶስ ቤተክርስቲያን አድርጎ አንዱን ሎካል ቸርች የክርስቶስ ቤተክርስቲያን ማያረግ አይነት ዲፈረንሶች እርስ በርስ እዛው በኦርቶዶክሱ መካከል ማለት ነው አለ ወይ የሚለው ራሱ ትልቅ ሪሰርች የሚፈልግ ነገር ነው። እና ሶፋር ግን እስካሁን ባለው አግባብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ባይዘዌ እንትን ማለት ትችላላችሁ፣ ማናችሁም ሪሰርች ማድረግ ትችላላችሁ ኢንተርኔት ላይ ዩካን ክሮስ ቼክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢቫንጀሊካል ፐርስፔክቲቭ ቸርች ትባላለች አትባልም ብላችሁ ክሮስ ኤግዛማይን ማድረግ ትችላላችሁ። የምታገኙት ምሁራዊ መልስ አሁንም እናገራለሁ ምሁራዊ መልስ ነው ያልኩትኝ ቤተክርስቲያን እንደሆኑ ነው። ቴንክ ዩ። መልካም ምሽት። ሳሚ ልትወርና ከታችሁ መስማ አስቻ እንዴ ልመለስ ለዚህ አንድ ጊዜ ለሳሚ ልመልስና ከዛ ሊወርድ ስለሆነ ነው መውረዱ በፊት ታስታውስ እንደሆነ እንትና ማርቲን ሉተር ምን ብሎ ነበረ? when he speaks about saved by grace alone ምን አለ? this is the doctrine that the church stand or falls አለ። ስለዚህ ሜሎስ በሚለው በብዙ ነገር ውስጥ ማማለሁ። ምክንያቱም በጣም የቸርች ናት የሚለው በጣም ሴማንቲክ ነው እንዳልከው የግሩደም ሲስተማቲክ ቴዎሎጂ አለኝ ያልከውንም አይቼዋለሁ። ግን ለምሳሌ ጆ ማካርተር፣ አርሲ ስፕሮል፣ ሌሎች ሊዲንግ ሪፎርመርስ ለምሳሌ የኢስተርን ኦርቶዶክስን አፖስቴት ነው የሚሏት፣ እንዲሁም ፎልስ ሪሊጂየስ ሲስተም ነው የሚሉት። ቅድም እንዳልኩት ሃንክ ሃናግራፍ ወደዛ ሲሄድ እምነቱን ጣለ ነው ያሉት፣ ዝም ብሎ ሃይማኖቱን ቀየረ አይደለም። ስለዚህ አንተ እንደምትለው እንደ ቸርች የሚዋት ቢኖሩም በጣም ኢንፍሉዌንሻል የሆኑ ሪፎርመር ቴዎሎጂያንስ የኢስተርን ኦርቶዶክስ የኢትዮጵያ ቸርችንማ የኦርቶዶክስን ተዋት፣ ኢስተርን የሆነውን የግሪኩን ራሱ አይደለም እንዴ ማካርተር እንዲሁም የካቶሊክን ቸርች አፖስቴሲን ሳይታኒክ አሁን አይ ሃቭ ቱ ፑሽ እንግዲህ እንደዚህ አይነት ክሌሞች የሚመጡ ከሆነ ግን ባይዘወይ ማለት ነው እናንተ ኢሞሽናሊ ሰውን ትሪገር ለማድረግ ነው የምታወሩት። ኮፕቲክ ኦርቶዶክስ እንትን በይ ኧረ ዲስከሽን እኮ ነው ዲስከሽን ልክ አለው ሴጣናዊ ማለት አንቺ ጥፋት እኮ ነው አሁን ይሄ አሁን የኛን የኢቫንጀሊካል ዳያሎግ ስለነበረ ኦርቶዶክስ ማስገባት አልነበረብሽም። ይሄ ስሜት ቢሰማት አይገርምም። እኔ ነኝ ያስወረድኳት። ምክንያቱም ውይይቱ ተነግሯል። መጀመሪያም ዴቭን ብሏል። በአንዴ እናንተ እንደፈለጋችሁ ታውሩ የለ እንዴ እንዴት ነው እኛ መብት የሌለን እንዴ? አንቺ ሩም ከፍተሽ ትላንትና ሰምቼሻለሁ በሌላ ነገር ስታወሩ ማለት ነው እንዴ? ምን ነክቷችሁ? መወያየትማ መብት አለን። በዚህ ሂድባቸው አስቼኔም ከአንተ ጎን ነኝ። መብት አለን እንዴ? ይልቁኑ ጎላ ሚካኤል ኬት እንደመጣ ታች ያላችሁ ጥያቄ አለኝ፣ እሱን መልሱልኝ ቻቱ ላይ። ጎላ ሚካኤል ይሄ በወንድማማች መሀል ያለ ዳያሎግ ነው። እኛ እናንተን እንዴት እንረዳለን ነው። አሁን መስማት ያለባችሁ እንዴት ይረዱናል የሚለውን ነው እንጂ እናንተ የምትመልሱበት አይደለም። ቢሲ ላነሳኸው ጉዳይ ግን አሁን ስኮላስቲክ የሆኑ ነገሮችን ካነሳ እኮ ምልህ አሁን አንደኛ አይ ዋንት ቱ ሲ እነዚህን ማስረጃዎች፣ ሁለተኛ ደግሞ አፖስቴት ነው የሚለው ራሱ ቸርች አይደለም የሚል ትርጓሜ ይሰጣል ወይ? ሶስተኛ ኢስተርን ተባለ ማለት ኦሪየንታሉ ላይ ደግሞ አንተ ያለህ አመለካከት አላቸው ማለት አይደለም። እና ስኮላር የሆነ ነገርን የምናወራ ከሆነ ስኮላስቲክ ነገር የምናወራ ከሆነ
ያው መቼም በማስረጃና ምን መሰለህ እንዳልከው ወይኒ ግሩደም እና ጎርደን ፊ ሞር ካሪዝማቲክ ሪፎርም ስለሆነ እንወዳቸዋለን የእነሱንም። ግን አት ሴም ታይም የሪፎርምድ ኮሜንታሪ የአርሲ ስፕሮን ብትመለከተው የሚብለው እነሱ የሚሉት እዛ ኦርቶዶክስ ውስጥ የዳኑ ሰዎች አሉ ብሎ ያምናሉ። ነገር ግን ቸርቿ ልክ የቸርች ኦፍ ክራይስት ናት ግን አይሉ። እንዳልከው አንዳንዶቹ በጣም ግሬስ ያሳያሉ። እንትን ማስተካከያ ልሰጥ ብዬ ነው። ግሩደም ኤሪክሰን እና ማግሬስ ቸርች ናት ብሎ ነው ሊትራሊ የሚያስቀምጡት። እነሱ ኦኬ የዲስፐንሴሽናሊዝምን እንትን የሚያደርገውን የሚቃወመው እንደ ማካርተር፣ ሌሎቹ ደግሞ ሪፎርመርስ በዛ ማለት። ስለዚህ ኮምፓሪዝም ማለት ነው። እንደኛ ማለት እኮ ነው። አሁን ከኛ ውስጥ ቸርች ናት የሚሉ እንዳሉ ቸርች አይደለችም ሜሎስ አሁን ከሚለው ጋር ይስማማሉ። ኳሊፋይድ አያረጋትም እንደሚሉት እንደዛም ማለት ለማለት ባላንስ ለመስጠት ነው እንጂ አንተን እኮ ሪፊዩት እያደረኩ አይደለም። ልክ ነህ። እንደ ጎርደን ፊ እና ወይኒ ግሩደም ልክ ነው፣ እንደዛ ይላሉ። አት ዘ ሴም ታይም ደግሞ አርሲ ስፕሮል እና ደግሞ ጆ ማካርተር ሞስት ኢንፍሉዌንሻል ሪፎርመርስ ደግሞ እንዲሁም ካቶሊክን አፖስቴት ፎልስ ሪሊጂየስ ሲስተም ናት፣ ቸርች ኦፍ ክራይስት አይደለችም፣ የዳኑ ሰዎች ግን እዛ ሊኖሩ ይችላሉ ብሎ ቅድም ሜሎስ እንዳስቀምጠው ያስቀምጣሉ ለማለት ነው። ጥያቄ ሜሎስ እኔ ግን እንደዛ የሚል ኢቫንጀሊካል ቸርች አይደሉም የሚል በቀጥታ ቸርች አይደሉም የሚል ኢቫንጀሊካል ስሩአውት ማይ ሪዲንግ እኔ ያላየውም። ምናልባት ለነገ እናሳድረውና እንግዲህ ቼክ አድርጌ ደግሞ እመጣለሁ። ምክንያቱም ሁሉንም ነገር ስለማላውቅና ስላላነበብኩኝ ባለኝ እስካሁን ባለኝ ውስን ንባብ የወንጌል አማኝ ስኮላር ሆኖ ቤተክርስቲያን አትባልም የሚል የኦርቶዶክስንም ሆነ የካቶሊክን ሊቅ አላውቅም። ስራ ያድናል ብላ የምትሰብክ ቤተክርስቲያን እንትንን ጸጋን ጥላለች፣ ስለዚህ ቤተክርስቲያን አይደለችም ይላል ራሱ እንትና ሉተር። ገብቶሃል? እንደዚህ አይነት ጀነራላይዝድ የሆነ እንትን አይደለም እያወራ ያለሁት። ኤኒዌይስ ቢሲኤ እስኪ ዳኒ ቀጥልሽ። ቴንኪው። ለማንኛውም